ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 6 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ግንባሮች ይሰጪው ያገዛዙ ጦር የፋኖ የተቀናጀ ወታደራዊ እርምጃ እጁን የሰጠው ባንዳ መቁሰል፣ አሜሪካና የሴናተሩ ስር፣ የጤናው ተቃውሞ፣ ሽመልስ አብዲሳና ፉከራው፣ ደብዛቸው የጠፋ የፖለቲካ እስረኞች፣ ሶማሌላንድ፣ ኢራንና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በወጀል ከተማና በጎዊ መተከል ያደረጋቸውን ወታደራዊ እንቅስቃሴዎች ተከትሎ በጠላት ላይ ከፍተኛ ጉዳት ማድረሱን አስታወቀ። ዛሬም ያገዛዙ ስልጣን አስጠባቂ ወታደሮች ፋኖን ተቀላቅለዋል። ስማቸው ይፋ ሆነዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 7ኛው አዲስ ዓለማየሁ ክፍለ ጦር የተሳካ ወታደራዊ ድል መቀዳጀቱን፣ በሌላ ግንባር ጎዊ መተከል ላይ በቀጠናው 4ኛ ክፍለ ጦር ተመሳሳይ ወታደራዊ ድል መቀዳጀቱን ዛሬ ሰኔ 6 ቀን 2017 ባወጣው መግለጫ ጠቅሷል። በቀጠናው 7ኛው አዲስ ዓለማየሁ ክፍለ ጦር የአዋበል መብረቁ ብርጌድ ከሌሊቱ 10 ሰዓት ከንጋት 12 ሰዓት ድረስ በወጀል ከተማና ዱቄ ከተማ ላይ ከፍተኛ ውጊያ ሲያደርግ ማርፈዱን የጠቀሰው መግለጫ በዚህ ውጊያ የቦቅላ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ታላቅ ሚናቸውን የተወጡ ሲሆን መብረቁ ብርጌድ ውጊያውን ከተማ በማግባት አጥቅቶ መውጣቱንም ገልጿል። በዚያው ወደ ውጊያ 5 የጠላት ኃይል ሲደመሰስ 4 መቁሰሉን፣ አንድ የአብይ ስልጣን አስጠባቂ መከላከያን አባልና አንድ ባንዳ ሚሊሻ መማረካቸውን ይኸው መግለጫ አስታውሷል። በዚሁ ቀጠና 4ኛው ክፍለ ጦር ጎዊ መተከል ላይ የአባይ መተከል ፋኖች በሰሩት ድንቅ ኦፕሬሽን የጠላትን ምሽግ በማስለቀቅ መቆጣጠር መቻላቸውን አስታውቋል። መግለጫው እስከወጣበት ድረስ በተረጋገጠ መረጃ መሰረት 101 የመቶ አለቃ ማዕረግ ያለውን ጨምሮ 7 የአብይ አገዛዝ መከላከያ አባላት ሲደመሰሱ በርካቶች ቁስለኛ መሆናቸው ተገልጿል። 2 ባንዳ ሚሊሻ አባላትን መማረክ የተቻለ ሲሆን ጠላት የደረሰበትን ከባድ ሽንፈት ለመቀልበስ በ3 አቅጣጫ ከፓዊ ከወርቅ ሜዳና ከመንደር 26 ተጨማሪ ሰራዊት በመያዝ ወደ ቀጠናው የተንቀሳቀሰ ቢሆንም የአባይ መተከል ፋኖች የጠላትን ደመነፍሳዊ እቅድ ማክሸፍ መቻላቸውም ተገልጿል። በሌላ በኩል ጠላት በገፍ ፋኖን መቀላቀሉን ዛሬ መቀጠሉን ያስታወቀው መግለጫ በዛሬው ዕለት ብቻ 21 የአብይ አገዛዝ ስልጣን አስጠባቂ ሰራዊት አባላት በመክዳት የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናን መቀላቀላቸው ተገልጿል። በምስራቅ ጎጃም ዞን የጁቤ ከተማ መሽጎ ከሚገኘው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በመክዳት 8 ያሉ 7ኛው አዲስ ዓለማየሁ ክፍለ ጦር አብራጅት ብርጌድን የተቀላቀሉ ሲሆን በሌሊት ሲመጡ 2 ጠላት በመምታትና 2 በማቁሰል በጀግነት ፋኖን መቀላቀላቸው ተገልጿል። በዚህ ቀጠና ብቻ 18 የጠላት ኃይል ከሰኔ 1 ቀን እስከ ዛሬ ሰኔ 6 ቀን 2017 ከጠላት ፋኖን መቀላቀላቸው ተገልጿል። አብራጅት ብርጌድ 17 የጠላት ኃይሎችን ከድተው ሲቀላቀሉ የቦቅላ አባይ ብርጌድ ደግሞ 1 የጠላት ኃይል እንደተቀላቀለው ተገልጿል። በሌላ ግንባርም ራስ ቢትወደድ መንገሻ አትኪም 5ኛው ክፍለ ጦር አረንዛው ዳሞት ብርጌድ በጃቢ ጠናን ወረዳ በማንኩሳ ከተማ የብልጽግና ስርዓት ጋሻ ጃግሬዎች ሆኖ ሲያገለግሉ የቆዩ 3 የሚሊሻ አባላት ያገዛዙን ፀሐይ መግባት እየተመለከቱና የስርዓቱ መበላሸት በህዝቡ ላይ የሚደርሰውን በደል ተመልክተው የነበራቸውን ስህተት በመመልከት በመከራ የሚገኘውን ህዝብ ነጻ ለማውጣት ወጥተው የዳሞት አርበኞችን መቀላቀላቸው ተገልጿል። በተመሳሳይ በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድን 8 የጠላት ኃይል እንደተቀላቀለው የጠቀሰው መግለጫ አቢቲ ቦንሳ ጉተማ ከአገዛዙ ጦር አብዲሳ ታከለ አባ፣ ስፖና ጆንስ የተሾመ፣ ናትናኤል አሳምነው፣ አንዱ ዓለም ሁሴን፣ ኤፍሬም ኢሚቶ በተመሳሳይ 8 የጠላት ኃይል 9ኛው ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድን የተቀላቀሉ ሲሆን ከእነዚህ መካከል 7ቱ የአገዛዙ ስልጣን አስጠባቂ ወታደሮች ሲሆኑ 2ቱ ሚሊሻና ፖሊስ መሆናቸው ተገልጿል። እጃቸውን ከሰጡት የአገዛዙ ጦር አባላት መካከል አቢቲ ቦንሳ ጉተማ፣ አብዲ ታከለ አባ፣ ሰቦና ጆንስ የተሾመ፣ አንዱ ዓለም ሁሴን፣ ኤፍሬም አሚቶ፣ መድርስ ከድር የተባሉት የሚገኙበት ሲሆን አብርሃም አለህኝ የተባለው ሚሊሻና ናትናኤል አሳምኖ የተባሉ ፖሊሶች ጭምር 9ኛው ክፍለ ጦር አረንዛው ጎንቻ ብርጌድን መቀላቀላቸው ተገልጿል። በሌላ በኩል ኮሎኔል አለሙ ሙልጌታ አለሙ የሚባል በአድማ ብተና ያገዛዙ ኃይል ሲያገለግል የቆየ ሲሆን ግንቦት 5 ቀን 2017 ዓ.ም ከምሽቱ 6 ሰዓት ላይ ከብቸና ከተማ አገዛዙን ኃይል በመክዳት ከነ ሙሉ ትጥቁ አባ ኮስትር ብርጌድ መቀላቀሉንም የዛሬው መግለጫ አስታውሷል። 50 አለቃ ጥላሁን ዘለቀ የሚባል የጠላት ኃይል ከዳንግላ ከተማ ሰላም አስከባሪ ከተባለው በአዴናዊ አደረጃጀት በመውጣት የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድን መቀላቀሉንም ዛሬ ሰኔ 6 ቀን 2017 የወጣው መግለጫ ጠቅሷል።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79000 በላይ ዜጎች መፈናቀላቸው የወረዳው አስተዳዳሪ ገለጹ። የወረዳው አስተዳዳሪ አቶ ታደለም ሀብቴ እንደተናገሩት መንግስታዊ ባልሆኑ ተቋማትም የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ በመዋጣቸው ምክንያት ከአገልግሎት ውጪ እንደሆኑም ገልጸው ከዚሁ የጎርፍ አደጋ ጋር በተያያዘም ከ79828 በላይ አርብቶ አደሮች መፈናቀላቸውን ገልጸዋል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው አሞራቴም 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማው ሙሉ በሙሉ የመዋጥ አደጋም እንደተጋረጠበትም ኃላፊው ተናግረዋል። ይህም በከተማው ነዋሪዎች ዘንድ ስጋትም እንዳሳደረባቸው አክለዋል። ይህን የተገለጸው የህዝብ ተወካዮች ምክር ቤት የውሃ የመስኖ የቆላማ አካባቢና ጉዳዮች ቋሚ ኮሚቴ ዳሰነች ወረዳ በመገኘት ከወረዳው የሥራ ኃላፊዎች ጋር ባደረገው ውይይት መሆኑም ታውቋል። በዚህ ወቅትም የወረዳው አስተዳዳሪ የሜትሮሎጂ ትንባዮች እንደሚጠቁሙት በቀጣዮቹ የክረምት ወራት ከፍተኛ የሆነ ውሃ ወደ ኦሞ ወንዝና ቱርካና ሐይቅም ስለሚገባ ችግሩ ከዚህ ሊከፋ ይችላል ሲሉም ስጋታቸውን ለቋሚ ኮሚቴው አጋርተዋል። ለችግሩ ዘላቂ የሆነው መፍትሄም ባለመበጀቱ ምክንያት ለሶስተኛ ጊዜ የተፈናቀሉ አርብቶ አደሮች መኖራቸውን የገለጹት አስተዳዳሪው ከዚህም ጋር ተያይዞ አርብቶ አደሮቹ በጊዜያዊነት በሚሰፍሩባቸው ቦታዎች ጊዜያዊ ትምህርት ቤትና የጤና ተቋማት ግንባታ እገዛም እንዲደረግላቸው ተማጽነዋል። የኦሞ ወንዝ ለአካባቢው ማህበረሰብ ለኢትዮጵያ ኢኮኖሚ የጀርባ አጥንት መሆኑን የሚችል ነው ያሉትም አስተዳዳሪው ከዚህ በተቃራኒ ይህ ሀብት በአግባቡ ባለመያዙ ምክንያት በወረዳው የሚገኘው ለመሬትም እያሳጣንና ተቋማትንም እየዋጠብን ይገኛልን ብለዋል። የቋሚ ኮሚቴው አባላት በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የዳሰነች ማህበረሰብ ለዳግም መፈናቀል እንዳይዳረግ በጥናት የተደገፈ ዘላቂ የሆነ መፍትሄ ማበጀት እንደሚገባም ገልጸዋል። ለውሃ ሙላትም ችግሩ ጊዜያዊ መፍትሄ ከመስጠትም ጎን ለጎን የአርብቶ አደሩን ስቃይና እንግልት የሚቀንስም እንደዚሁም የተቋማትን ውድመትም በዘላቂነት መከላከል የሚያስችል የተቀናጀ ስር ነቀል ጥናት መደረግም ይገባዋልም ሲሉ የህዝብ እንደራሴዎቹ አስተያየታቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባተ ኮር 2 ክፍለ ጦሮች በተናበበና በተቀናጀ መንገድ ያገዛዙ ምሽግ ላይ ድንገተኛ ጥቃት ሰንዝረው በፎገራ ድል መቀዳጀታቸው ተገለጸ። በፎገራ የሚገኘው ያገዛዙ ስልጣን አስጠባቂ ጦር ምሽግ ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን ገለጸ። በደብረ ታቦር ለአብይ አገዛዝ እጅ ሰጥቻለሁ ያለው ባንዳው በለጠ አንዳርጌ ቆራጡ ላይ ድንገተኛ ጥቃት ተሰነዘረ። አብረውት የነበሩት ሲሞቱ በከፍተኛ ደረጃ መቁሰሉ ታውቋል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ አባተ ኮር ዛሬ ሰኔ 6 ቀን 2017 ዓ.ም ባወጣው መግለጫ በኮሩ ስር የሚገኙት አጼ ፋሲል ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ በአብይ አገዛዝ ስልጣን አስጠባቂ ሰራዊት ምሽግ ላይ ዛሬ ረፋዱን የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። ከወጂ ጊዮርጊስ የጀመረው አውደ ውጊያ ዚቲዛባ ተራራና ዶሮ እርባታ ላይ የነበረው ያገዛዙ ምሽጎችን በመደረማመስ ጠላት ዋናው አስፓልት ድረስ እንዲፈረጠጥ ማድረጋቸው የሜጀር ጀነራል ውባንታ ባተ አንደኛ ኮር የህዝብ ግንኙነት ኃላፊ ፋኖ ኢንጂነር ሀቅ ያለው ጸጋ ይፋ ባደረገው በኮሩ መግለጫ አስታውቋል። በዚያው ውጊያ ጠላት አንድ አይሱዚና አንድ ፓትሮል ተሽከርካሪዎች ከጥቅም ውጭ ሲሆኑ ያገዛዙ ስልጣን አስጠባቂ ሰራዊትም ሙትና ቁስለኛ መሆኑን በሁለት ፓትሮል ወደ ደብረ ታቦር የቆሰለውን ይዘው መሄዳቸው ተገልጿል። በተመሳሳይ ወጂ ጊዮርጊስ ውጊያው እንደጀመረ የኢንጂነር ስመኘው ውስን ሰራዊት አለም ከተማ ውጊያ ማድረጉን የጠቀሰው መረጃ በሁለቱም አውደ ውጊያዎች ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ ውጊያ ማድረጋቸውን አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱንም ገልጿል። በእንዲህ እንዳለ በደብረ ታቦር ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር በሰራው የተጠና የከተማ ኦፕሬሽን የአማራን ህዝብ በካዱድ በአዴን ሰራሽ ሚሊሻዎቹ በለጠ አንዳርጌ ቆራጡና ቡድኖቹ ላይ የተጠና እርምጃ መውሰዳቸውን አስታውቋል። መስቀል ስጋና ጃምቦ ቤት ባንዳው ቆራጡና ቡድኖቹ ላይ ድንገተኛ ጥቃት የተሰነዘረ ሲሆን የክልሉ ጸጥታ ባለስልጣኖች አንዱ ይርጋ ሲሳይ ግል ተቀጣሪና ተላላኪ ሌላው ባንዳ ጸላሉ ደሴ ሲያመልጥ ሌሎቹ ጉዳት ማስተናገዳቸውን ገልጿል። በዚህ የታቀደ ኦፕሬሽን ከባንዳው ጋር አብረውት የነበሩ ሌሎች ባንዳዎች የሞቱ ሲሆን ባንዳው በለጠ አንዳርጌ ወይም ቆራጡ በከፍተኛ ደረጃ መቁሰሉን እሱን ጨምሮ የቆሰሉት ለከፍተኛ ሕክምና ይወሰዳሉ መባሉን የጠቀሰው መግለጫ ዛሬ ምሽት 3 ሰዓት ከ45 ላይ አገዛዙ ሄሊኮፕተር ደብረ ታቦር ለማምጣት የተገደደውም በክፍያ ሲያገለግሉት የነበሩት የአፋድ ባንዶች ላይ የተወሰደውን እርምጃ ተከትሎ ባንዳው በለጠ አንዳርጌ ቆራጡና አብረውት የቆሰሉትን ለመውሰድ መሆኑን ግምት እንዳላቸው ይኸው የሜጀር ጀነራል ውባንታ ባተ አንደኛ ኮር ባወጣው በዚሁ መግለጫ ጠቅሷል።
በ50 ግዛቶቿ ውስጥ 100 ሴናተሮች ያሏት አሜሪካ ከነዚህ መካከል አንዱ የሆኑትም ሴናተር አሌክስ ፓዲላ በትላንትናው ዕለት በጸጥታ ኃይሎች ከመሬት ላይ ተደፍተው የእጅ ካቴና እንዲደረግባቸው መደረጉም ታላቅ ተቃውሞና ስጋትም አስነሳም። የአሜሪካ የአገር ውስጥ ጉዳይ ወይም ዲኤችኤስ ኃላፊዋ ክሪስቲ ኖኤሚ በትላንትናው ዕለትም ካሊፎርኒያ ሎስ አንጀለስ ከተማ በመጓዝ ጋዜጣዊ መግለጫ በሚሰጡበት ወቅት ካሊፎርኒያ ካሏት 2 ሴናተሮች መካከል አንዱ የሆኑት አሌክስ ፓዲላ ወደ ፕሬስ ኮንፈረንሱ ስፍራም በመሄድ ክሪስቲን ስለ ሰሞኑ የህገወጥ ስደተኞች ጉዳይ እጠይቃለሁ የሚል ውጥን ነበራቸው። ይሁን እንጂ የቀድሞም የካሊፎርኒያ ግዛት የውጭ ጉዳይ ሹም ወይም ሴክሬታሪ ኦፍ ስቴት የነበሩት ከ2021 ኤሮፓ አቆጣጠር ጀምሮ ሴናተር የሆኑት ዲሞክራቱ የ52 ዓመቱ አሌክስ በፌዴራል የደህንነት ሰራተኞች ከአዳራሹ ተገፍተው ወጥተው ከመሬት ላይ በፊታቸው እንዲተኙ ተደርገው 2 እጆቻቸው ላይ የእጅ ካቴናም ተደርጎባቸዋል። ይህንን ተንቀሳቃሽ ምስልን ተከትሎ በቃላት ጦርነት ውስጥ የሚገኙት ዲሞክራቶችና ሪፐብሊካኖችም ጦርነቱን አቀጣጥለውታል። ዲሞክራቶች እርምጃውን የፋሺስት ስርዓት መግለጫ ሲሉት፣ ሪፐብሊካኖች የፖለቲካ ቲያትር ነው ብለው አጥላልተውታል። የሆላንድ ሴክሬታሪዋም ክሪስቲን ቃል አቀባይ ቴሪያ ማክሊጀን ሴናተር ፓዲላ ማንነታቸውን ሳይናገሩ በቀጥታ የሚተላለፍ የነበረውን ጋዜጣዊ መግለጫ አወከዋል በማለትም ተችተዋቸዋል። የሴናተር ፓዲላ ቢሮም ያሰራጨው ተንቀሳቃሽ ምስል ሴናተር አሌክስ እኔ ሴናተር አሌክስ ፓዲላ ነኝ፣ ለአገር ውስጥ ደህንነት ሹሟም ጥያቄ አለኝ፣ እጃችሁን አንሱልን ሃንድ ኦፍም የሚል ድምጽም ሲያሰሙም ተመልክቷል። የሴናተር አሌክስ መታሰርን ተከትሎ የካሊፎርኒያ ሀገረ ገዢት ጋቬል ኒውሰም በማህበራዊ ትስስር ገጻቸው የአምባገነንነት መግለጫ አሳፋሪ ድርጊትም ፕሬዚዳንት ትራምፕና ሰራዊታቸው ቁጥጥር ውጪ ሆነዋል በማለትም ተቃውመውታል። የዋይት ሃውስም ቃል አቀባይ አቢጌል ጃክሰን በበኩላቸው ሴናተር አሌክስ የሴናተር ምልክታቸውን ሳያደርጉ ራሳቸውን ሳያሳወቁ ትኩረት ለመሳብ ያደረጉትም ጥረትም ራሳቸውና የመረጣቸውን ህዝብን ለውርደት ዳርጓቸዋልም ብለውታል። በዋሽንግተን የህዝብ እንደራሴዎች መሰብሰቢያ ካፒቶል ሆል ድምጽ ለመስጠት የተቀመጡ የዲሞክራቲክ ፓርቲ ተመራጮች መድረኩን ረግጠው የወጡ ሲሆን መሪያቸው ቻርልስ ሺመር ሴናተር አሌክስም ከመሬት ላይ ተደፍተው እጃቸው ላይ ካቴና ሲደረግባቸው ማየትም ልብን ክፉኛም ይሰብራል በማለትም እርምጃውን አውግዘውታል። የካሊፎርኒያ ኮንግረስማን አዳም ሼፍም በበኩላቸው ሴናተር አሌክስም ማንኛውንም ጥያቄ የመጠየቅ መብት አላቸው፣ ይህንን ያከላከሉ የጸጥታ ኃይሎች ምርመራ ሊደረግባቸው የአገር ውስጥም ሹሟም ክሪስቲን ስልጣን ሊለቁ ይገባልም ብለዋል። የአላስካን ግዛትን ለመጀመሪያ ጊዜ የወከሉት ሪፐብሊካን ሴናተር ሊዛ ማርኮክ ይህ ትዕይንት በእጅጉ አሳዛኝ ነው፣ ይህ ድርጊት እኔም ማውቃት አሜሪካን ውስጥ የተደረገ አልመስልሽም ብሎኛል በማለትም ስጋታቸውን አጋርተዋል። የኢትዮጵያ የጤና ባለሙያዎች ጥያቄ ዛሬም አልተመለሰም። ከአብይ አህመድ ጋር ታቅዶ የነበረው ስብሰባ ወደሚቀጥለው ሳምንት ተላልፏል። ያልተፈቱ የጤና ባለሙያዎች ዛሬም እንዲፈቱ ጥሪ እየቀረበ ነው። አገዛዙ ያቀረበው የፈጠራ የሽብር ክስም ውድቅ እንዲሆን ትግላቸውን እንደሚቀጥሉ አስታውቀዋል። የኢትዮጵያ የጤና ባለሙያዎች 12 ጥያቄዎችን ደሞዝ ጭማሪና የጤና ስርዓቱ እንዲስተካከል የጤና ሽፋን እንዲሰጣቸው የጠየቁትን ጨምሮ 12 ጥያቄዎች ያቀረቡት ዛሬም ያልተመለሰ ሲሆን ከጥያቄው ጋር በተያያዘ ታስረው የነበሩ እየተፈቱ ያሉ ቢኖሩም ዛሬም ከእስር ያልተፈቱ የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ ጥያቄያቸው ተቀባይነት እንዲያገኝ ጥሪያቸውን እያቀረቡ ይገኛል። ዛሬ አብይ አህመድ ከመላው ሀገሪቱ የተውጣጡ የጤና ባለሙያዎች በሚል ከካድሬዎች ጋር ውይይት ለማድረግ ያቀደው እቅድ እንዳልተሳካና እስከሚቀጥለው ሳምንት መተላለፉን ከመላው ሀገሪቱ የተውጣጡ የተባሉ የጤና ባለሙያዎች ውይይት ከየወረዳውና ክልሉ የተመለመሉ የጤናው ዘርፍ ካድሬዎች የሚጠየቁት ጥያቄ እየተዘጋጀና እየተሰጣቸው እንደሆነ ከተሰጣቸው ጥያቄ ውጭ ምንም መጠየቅ እንደማይችሉ እንደተነገራቸውና በተለያዩ ክልሎች የሚገኙ አንዳንድ ለህሊናቸው ያደሩ ባለሙያዎች መረጃ መስጠት መጀመራቸውን ንቅናቄው በማህበራዊ ገጹ አስታውቋል። ከጠቅላይ ሚኒስትሩ ጋር የታቀደው ውይይት ጤና ባለሙያውን የማይወክል እንደሆነ ሁሉም አካላት ህዝባችን ጨምሮ እንዲያውቅልን እንፈልጋለን ያሉት የንቅናቄው አስተባባሪዎች በተራ ወሬ ንግግርና የማስመሰልና የማባበያ ውይይት የሚፈታ ጥያቄ አልጠየቅንም። 12ቱ ጥያቄዎቻችን ግልጽና ጠረጴዛዎቹ ላይ የተቀመጡ ናቸው። ትክክለኛና ተገቢ ተጨባጭ ምላሽ እንፈልጋለን በማለት አብይ አህመድ ካድሬዎችን በማስጮ ሊያመጣ የሚችለው ውጤት እንደሌለና መሰረታዊ ጥያቄያቸው እንዲፈቱ ዛሬም ጠይቀዋል። የደሞዝና ጥቅማ ጥቅም ጨምሮ የጤና ሽፋን የህዝቡ የጤና ስርዓት እንዲሻሻል ያቀረቡትን ጥያቄ ተከትሎ 12ቱም ጥያቄዎች ዛሬ ምላሽ ያላገኙ ሲሆን በእስር ላይ ከሚገኙት መካከል የተወሰኑት ሰሞኑን እየተፈቱ ቢሆንም ዛሬም በእስር ላይ ያሉት ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። ከስሩ በተጨማሪ አስቀድሞ ሰላማዊ በሆነ መንገድ በህግ አግባብ
አግባብ የተፈቀደ ጥያቄያቸውን በሰላማዊ መንገድ ማቅረባቸውን ተከትሎ አገዛዙ በተለመደ የፈጠራ ክሱ አሸባሪ በሚል ለማስፈራራትና ለማሸበር የሄደበት ርቀት አግባብ አለመሆኑና ይኸው ውንጀላ ውድቅ እንዲደረግላቸው በዚህም ትግላቸውን አጠናክረው እንደሚቀጥሉ የጤና ባለሙያዎች ንቅናቄ አስተባባሪዎች ገልጸዋል። የኢትዮጵያ ጤና ባለሙያዎች ያነሱት የዳቦ ጥያቄ የሌሎችም የመንግስት ሰራተኞች፣ የመምህራንና በየደረጃው በኑሮ ውድነትና በተለያዩ ግብሮች የተማረረው ሰርቶ ተንቀሳቅሶ እንደ ልቡ መስራት ያልቻለው አሽከርካሪና በከተሞች የትራንስፖርት አገልግሎት የሚሰጡም በአገዛዙ የደረሰባቸውን አፈና ተከትሎ እኩል ድምጻቸውን እንዲያሰሙ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የኢትዮጵያ ጤና ባለሙያዎች ጥያቄ ከአገር ውስጥ አልፎ እስከ ዓለም አቀፍ መድረክ ድረስ ተሰሚነት እያገኘና በምስራቅ አፍሪካ ከሚገኙ አገራት እጅግ አነስተኛ ደሞዝ የሚከፈላቸው የኢትዮጵያ ጤና ባለሙያዎች ሲሆን የመብራትና የውሃን ጨምሮ የሌሎች አገልግሎት ታሪፎችን ለመጨመር አገዛዙ ከኬንያ ጋር ሲወዳደር እንደውም የኛ ዝቅተኛ ነው የሚል መግለጫ ቢሰጥም በኬንያ ስፔሻሊስት ዶክተሮች $3,000 በላይ በወር ሲከፈላቸው በኢትዮጵያ $80 ያልበለጠ ማግኘታቸው ዛሬም ጥያቄ እያስነሳ ይገኛል። የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ ዛሬም በሚስጥራዊ ስብሰባ ላይ በአማራ ሕዝብ ላይ የከፈቱትን ጦርነት በገንዘብ ኃይል ባንዳ በመግዛት ለማሸነፍ ያላቸውን እቅድ ገለጸ። የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ በአገዛዙ ስልጣን አስጠባቂ ወታደሮች አማካኝነት በዘረኛ አጀንዳ ሳቢያ በመከላከያ ስም ያሰማሯቸው የኦሮሚያ ልዩ ኃይሎችን ጨምሮ ጦርነቱን ማሸነፍ አለመቻላቸውን፣ በተቃራኒው የአማራ ባንዳዎችን ሚሊሻና አድማ ብተናን በገንዘብ እየገዙ ማዋጋት ከጀመሩ በኋላ ውጤት ማምጣታቸውን መሰረት ማድረግ በናዝሬት አዳማ በተደረገ ሚስጥራዊ ስብሰባ ላይ መናገሩን የሚጠቅሱ መረጃዎች መውጣት ጀምረዋል። የእኛን ተልዕኮ ይፈጽማል ያለው መከላከያ ተብሎ የሚጠራውና አብይና የቡድኑ ስልጣን አስጠባቂ ጦር ሰራዊትን በአማራ ህዝብ ላይ መጀመሪያ ሲያዘምቱ ለማሸነፍ አቅደው የነበረ ቢሆንም እንዳልተቻላቸው ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን፣ ውጤት አመጣንበት በማለት በባንዳ አድማ ብተናና ሚሊሻ ስልጠናና ጠቀም ያለ ደሞዝ ለጊዜው በመስጠት አማራን እርስ በርስ ለማዋጋት ያቀዱት እቅድ ውጤት እያመጣ መሆኑን በዚሁ ስብሰባ ላይ መናገሩ ታውቋል። አሁንም መመኪያችን የገንዘብ ካዝናችን ነው ያለው ሽመልስ አብዲሳ የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራን ሚሊሻና አድማ ብተና እየገዛና እያደራጀ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠም ከዚህ ከዛም ያው ከአማራ ወገን የሆነው ታስፈጀዋለህ፣ ለእኛ ሄ ደስታ ነው፣ ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ነው ሲል መናገሩም ታውቋል። ይህ ባይሆንም የተሸነፍነው መጀመሪያ ነበር፣ ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር። በቀላሉ ነበር ያሸነፉን። አየህ ሀገር ስትመራ ጥቅሙ ባንኩም ታንኩም ያንተ ስለሆነ የባንኩ ገንዘብ ወደ ጦርነት አዋል ነው፣ ለውጥም አመጣንበት ሲል መናገሩ ታውቋል። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ ብተና ችግር የለብንም። ያው ሲሞት ይከፈለው የነበረውን ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። አዲስ ምልምል እያስገባ ማዋጋት ነው፣ እርስ በርሱ ይገዳደላል በማለት በኩራት መናገሩም ታውቋል። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ ያለው ሽመልስ አብዲሳ በራብ የሚያልቀውም ቀላል አይደለም፣ ይህንንም እንፈልገዋለን። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለውን ችግር አማራ ላይ ቢፈጠር እንዳላየን ማለፍ ብቻ ነው የኛ ስራ። ይሄ ደግሞ እያደረግነው ነው። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናግር አንገቱን የማያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አንፈቅድም ማለቱን ሽመልስ አብዲሳ ናዝሬት በሚገኘው ኢሊሌ ቁጥር 2 በተደረገ ሚስጥራዊ ስብሰባ ላይ መናገሩ ታውቋል። የቀድሞ አማራ ክልል ፕሬዝዳንት እነ ዶክተር አምባቸው መኮንን መገደላቸውን ተከትሎ የኦሮሞ ባለሀብቶች የተባሉትን ሚስጥራዊ ስብሰባ ላይ ሰብስቦ አባይን ተሻግረን የሰራነውን አታውቁም ወይ? ኮንፊውዝድና ኮንቪንስ የሚል ስትራቴጂ እየተከተል ነው ከማለት አልፎ በተለያዩ ጊዜያት በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ በኦሮሚያ ክልል የሚፈጸሙ ጥቃቶችን አስታኮ የተለያዩ ተቃውሞዎች ሲቀርቡ እነሱ ያልቅሱ የኛ ስራ ሶፍት ማቀበል ነው በሚለው ንግግሩ በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የኦሮሞ ብልጽግና ፓርቲ አባልና የምክር ቤት አባል የነበሩት አቶ ሃንጋሳ ኢብራሂም በ2014 ሰኔ ወር ከ3 ዓመት በፊት በወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ አማራ ብሔር ተወላጆች ብዙዎቹ የእስልምና እምነት ተከታዮች መጨፍጨፋቸውን ተከትለው በኦሮሚያ ክልል የሚደረገው ብሔር ተኮር ጭፍጨፋ በክልሉ ፕሬዝዳንት ሽመልስ አብዲሳና በክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት እቅድ ወጥቶለት የሚፈጸም ሲሆን አብይ አህመድ እነሱን ካላሰረ በስተቀር የእቅዱ
ተባባሪ ነው በማለት በጊዜው ማጋለጣቸው አይዘነጋም። አብይ አማራ ህዝብ ላይ የከፈተውን ጦርነት ተከትሎ በተደጋጋሚ አማራን እርስ በርስ አዋግተን ጦርነቱን እናሸንፋለን ማለቱን መሰረት አድርጎ ባንዳ ሚሊሻና አድማ ብተናን በማሰማራት አማራን እርስ በርስ የማጋደል እቅድ እንደነበረው በተግባርም ይህንኑ እየታየ መምጣቱ በተደጋጋሚ ሲጠቀስ ቆይቷል። በደቡብ ኢትዮጵያ የሚገኘው የዝዋይ ወይም የሆራ ደንበል ሐይቅ በአካባቢው ከሚደርስበት ከፍተኛ የመስኖ እርሻ የተነሳ እየደረቀ መምጣቱም ተገለጸ። ሎትሮ በቀን 30 አሳ የሚያስገሩ አሳ አጥማጆች ዛሬ ላይ 2 እና 3 አሳ ማግኘት እድል ነው ይላሉ። በስምጥ ሸለቆ ውስጥ ንጹህ ውሃ ወይም ፍሬሽ ወተር ከሚገኝባቸው ሐይቆች መካከል አንዱ የሆነው 169.9 ማይል ስኩዌር የቆዳ ስፋት 8.9 ሜትር ጥልቀትና 19.26 ማይል ወይም 31 ኪሎ ሜትር ርዝማኔ ያለው የዝዋይ ሐይቅ በአካባቢው ከሚደረገው የመስኖ ልማት አኳያ ከሐይቁ የሚገኘው ውሃ በፓምፕ አማካኝነት ወደ እርሻ ማሳዎች በገፍ እንዲፈስ መደረጉ ሐይቁ በሂደትም ሊደርቅ ይችላል ሲል ዋልትስላንድ ኢንተርናሽናል የተሰኘ መንግስታዊ ያልሆነ ተቋም ስጋቱን ገልጿል። የፕሮጀክቱ ማናጀር ደሳለኝ ረጋሳ እንደተናገሩት በዝዋይ ሐይቅ ላይ ወደ 6000 የሚደርሱ ፓምፖችን ያሳተፈ መጠነ ሰፊ የውሃ የመቀራመት እንቅስቃሴ ከቀጠለ የዝዋይ ሐይቅ ታሪክ ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። በአርሶ አደሮችና በኢንዱስትሪዎች አማካኝነት ከሚደረገው የውሃ ሽሚያ በተጨማሪ በዝዋይ ወይም ደንበል ሐይቅ ላይ የጸረ አረም ኬሚካሎች መፍሰስ በአሳዎች ሕይወት ላይ ትልቅ ችግር መፍጠሩ የአካባቢው ነዋሪዎችና በኤንጂኦ ውስጥ የሚገኙ ኃላፊዎችም ስጋታቸውን ገልጸዋል። እንደ ዋተርስላንድ ኢንተርናሽናል ጥናት እንደ ፈረንጆቹ አቆጣጠር በ1990 4 ሜትር ጥልቀት የነበረው ሐይቁ በአሁኑ ወቅት በግማሽም ወርዷል። የ60 ዓመቱ አቶ በላቸው ደርብ እንደ ፈረንጆቹ አቆጣጠር በ1980 ጀምሮ በዝዋይ ሐይቅ ላይ በአሳ ማስገር ስራም ተሰማርተው ቤት ንብረት ማፍራታቸውን በማመስገን ይናገራሉ። ቀደም ሲል በቀን 20 እና 30 አሳዎችን ማስገር እንችል ነበር ያሉት አቶ በላቸው ዛሬ ላይ ወጣት አሳ አስጋሪዎች እድለኛ ከሆኑ 2 እና 3 አሳ በቀን ያጠምዳሉ በማለትም በዝዋይ ሐይቅ ላይ የሚታየውን ፈጣንና ከቁጥጥር ውጪ የሆነውን ችግርን ለአጃንስ ፍራንስ ፕሬስም ገልጸዋል። መቀመጫውን በስዊድን ስቶክሆልም ከተማ ያደረገው ዓለም አቀፍ የውሃ ተቋም ኢትዮጵያም ቀደም ሲል የተከተለችው ያልተጠናና አስገዳጅ ያልሆነ የውሃ ፖሊሲ እንደ ሀሮማያ፣ አባይታ፣ አዋሽ ወንዝ፣ ሐዋሳ ሐይቅ፣ ዝዋይ ሐይቅን ላይ ከፍተኛ ብክነትና የመጥፋት አደጋም እንዲያዣብባቸው ምክንያት ሆኗልም ብሏል። በአማራ ማንነታቸው ሳቢያ በኦሮሚያ ክልል የተሰነዘረባቸውን ጥቃት ተከትለው በህይወት ተርፈው በአማራ ክልል የሚገኙ ተፈናቃዮች ዛሬም ችግር ላይ መሆናቸውን ገልጸዋል። ተፈናቃዮቹ በተራዘመ የምግብ እጥረትና በመጠለያ እጦት ችግር ላይ መሆናቸውን ገልጸዋል። በአማራ ማንነታቸው ሳቢያ በኦሮሚያ ክልል የተሰነዘረባቸውን ጥቃት ተከትለው በህይወት ተርፈው በአማራ ክልል በደብረ ብርሃን ከተማ ባቄሎና በሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ እጦት ምክንያት መቸገራቸውን ገልጸዋል። አዲስ ስታንዳርድ ስማቸው እንዳይጠቀስ የጠየቁ በደብረ ብርሃን ከተማ ባቄሎ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃዮችን ጠቅሶ እንደዘገበው የምግብ እርዳታ መጠለያ ጣቢያ የሚደርሰው በ2 ወር አለፍ ሲልም በ4 ወር አንዴ መሆኑን ጠቅሷል። የካቲት 4 ቀን 2017 ዓ.ም የምግብ እርዳታ ወደ መጠለያ ጣቢያው ከደረሰ በኋላ ለተፈናቃዮቹ ሌላ ዙር እርዳታ የደረሰው ግንቦት 19 ቀን 2017 መሆኑን አስረድተዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ እሱም ቢሆን በቂ ያለመሆኑና ከዚህ በፊት ከእህሉ ጎን ለጎን ሲሰጡ የነበሩ እንደ ዘይት ያሉ ግብዓቶች አሁን ላይ መቅረታቸውንም ገልጸዋል። በባቄሎ መጠለያ ጣቢያ ከ5000 በላይ ተፈናቃዮች ተጠልለው የሚገኙ ሲሆን ከምግብ እጥረት በተጨማሪ የልብስና የመጠለያ ችግር እንዳለባቸውም ጠቅሰዋል። ሸራን ጥፈን ነው የምንተኛው፣ ነፍሰ ጡር ህጻናት ችግር ላይ ወድቀዋል። አሁን ላይ ስልክ ደውሎ ከሚጠይቀን ይልቅ 1 ኪሎ ዱቄት ይዞልን የሚመጣ ነው ለእኛ የሚጠቅመን። ብዙ ጊዜ ተናግረናል፣ ለውጥ የለም፣ መፍትሄውን ከእግዚአብሔር ብቻ ነው የምንጠብቀው ሲሉ መናገራቸውም ተጠቅሷል። ግሎባል ሼልተር ክላስተር በቅርቡ ባወጣው ሪፖርት የሰብአዊ ሁኔታ አሳሳቢ ሆነው በቀጠለበት አማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ምግብ ነክ ያልሆኑ አስፈላጊ ቁሳቁሶች ድጋፍ እንደሚያስፈልጋቸው አስታውቆ ነበር። ይኸው ድርጅት በሰሜንና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 ተፈናቃይ ጣቢያዎች በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች መብዛት ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በደብረ ብርሃን ያለው ከመጠን በላይ
ተፈናቃዮች መጨናነቅ ጾታን መሰረት ያደረገ ጥቃትን ስጋትን ጨምሮ የጥበቃ አደጋዎች እንዲጨምሩ ማድረጉንም በሪፖርቱ የተጠቀሰ ሲሆን ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ ዕቃዎችን ያገኙ ተፈናቃዮች ጥቂት መሆናቸውም ተገልጸዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ በ2015 ዓ.ም በማንነታቸው ተፈናቅለው በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙ ሌሎች ተፈናቃዮች የሚሰጣቸው እርዳታ በቂ ያለመሆኑና የመጠለያ ችግር እንዳለባቸው ገልጸዋል። መጠለያው በ2015 ዓ.ም ላይ ለ6 ወር ተብሎ የተገነባ ሲሆን አሁን 3 ዓመት ስለቆየ መውደቁን አስቸጋሪ ሁኔታ ውስጥ እንዳሉና ዝናብ ከዘነበ ቤቱ እላያችን ላይ ወድቃል የሚል ስጋት ስላለን ወደ ቤት መጠለልን ትተን ወደ ውጭ ነው የምንወጣው። ጎርፍ አለ፣ እሱን መንገድ እያስያዝን እያስቀየስን ስጋጃ አንጥፈን ነው የምንተኛው። እሱም ቢሆን ተበላልቶ አልቋል ሲሉ ያሉበትን ሁኔታ ጭምር ገልጸዋል። አሁን ላይ እርዳታ በወር በነፍስ ወከፍ ለአንድ ሰው 15 ኪሎ ማሽላ፣ 1 ኪሎ ተኩል ክክና ከግማሽ ሊትር በታች ዘይት እንደሚደርሳቸው የገለጹ ሲሆን ይሁን እንጂ ለእህል፣ ለበርበሬ ማስፈጫ፣ ለሳሙና መግዣና ሌሎችም ወጪዎች በወር የሚሰጣቸው እርዳታ ሲያውሉ እጥረት ውስጥ እንደሚወድቁ ገልጸዋል። የቤተሰብ አስተዳዳሪ መሆናቸውን የገለጹ ግለሰብ ያሉበት ቦታ የቀን ስራ ሰርቶ ገቢ ለማምጣት እንኳን እንደሚያስቸግርና እርዳታው በቂ ባለመሆኑ የተነሳ መቸገራቸውን አመልክተዋል። ከዚህ በተጨማሪ በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15 ሺህ የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ የተለያዩ ግብረ ሰናይ ድርጅቶች ሚያዝያ ወር ላይ ባወጡት ሪፖርት መጥቀሳቸው አይዘነጋም። በአማራ ማንነታቸው ሳቢያ ታስረው ከሚሰቃዩ የፖለቲካ እስረኞች መካከል ኤርሚያስ መኮንን በአገዛዙ ኮማንዶዎች የታፈነው ደብረ ብርሃን ለሚገኙ ተፈናቃዮች ዕቃ ለመግዛት ወደ መርካቶ ሲጓዝ እንደነበር ከ2 ዓመት በፊት እስሩን ተከትሎ ባወጣነው ሪፖርት መጥቀሳችን አይዘነጋም። ታላቅ የሰላማዊ ሰልፍ ጥሪ በካልጋሪ ካናዳ በመጪው እሁድ ጁን 15 ኑ ለወገኖቻችን ድምፅ እንሁን። በካልጋሪና አካባቢው ለምትኖሩ ኢትዮጵያና የኢትዮጵያ አሁናዊ ሁኔታ ይመለከተናል ለምትሉ ኑ በካልጋሪ የሚደረገውን የቡድን 7 ስብሰባ ተከትሎ ድምፃችንን ለማሰማት በህዝባችን ላይ የተጫነውን መንግስት መር ሰቆቃ ለዓለም ህዝብ ለማሳወቅ በሰልፉ ላይ በመገኘት ለወገኖቻችን ድምፅ እንሁን። ጁን 15 2025 ከጠዋቱ 10 ሰዓት በካልጋሪ ማዘጋጃ ቤት ፊት ለፊት ፍሮንት ኦፍ አቲቲ ሆል በካልጋሪ ካናዳ። የሰልፉ አዘጋጅ የአማራ ማህበር በካልጋሪ። በአገዛዙ የፈጠራ የሽብር ወንጀል የተከሰሱ የአማራ ብሔር ተወላጅ የፖለቲካና ህሊና እስረኞች ዛሬም ፍርድ ቤት ቀርበዋል። በነስንታየው ንጋቱ ገብረየስና በነጌታቸው ባንተ መዝገብ በሌሉበት የተከሰሱ ሰዎችን ጨምሮ ጉዳያቸው ታይተዋል። በአገዛዙ የፈጠራ የሽብር ወንጀል የተከሰሱና በቅሊንጦ ማጎሪያ ቤት የሚገኙ የህሊናና የፖለቲካ እስረኞች ዛሬ ሰኔ 6 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ጸረ ሽብርና ህገ መንግስት ጉዳዮች በሚባለው አገዛዙ በማንነታቸው ያሰራቸውን ጨምሮ ብዙዎቹ የፖለቲካና ህሊና እስረኞች በሚታይበት ችሎት የቀረቡ ሲሆን በነስንታየው ንጋቱ ገብረየስ መዝገብ 43 ተከሳሾች፣ በነጌታቸው ባንተ መዝገብ 3 ተከሳሾች ዛሬ መቅረባቸው ታውቋል። አሎክሰን አንድነት የፍርድ ቤት ሂደቱን ተከታትለው በላከው በዚሁ ዘገባ በመዝገቡ በሌሉበት የተከሰሱትን 8 ሰዎች ጨምሮ በድምሩ 51 የሚሆኑ የፖለቲካና ህሊና እስረኞች መካተታቸውን አስታውቋል። ከመካከላቸው በቅሊንጦ ማረሚያ ቤት በስር ላይ የሚገኙት 43 ተከሳሾች በቀደመ ቀጠሯቸው መሰረት በችሎት የተገኙ ሲሆን መዝገቡ የተቀጠረው አቃቢ ህግ ምስክሮች ቃልና በሰነድ ማስረጃ ላይ በግራ ቀኝ መካከል የተደረገውን ክርክር መርምሮ ብይን ለመስጠት እንደነበር አስታውሷል። ይሁን እንጂ ዳኞች የድምፅ ማስረጃ የያዘው ፍላሽ አንዱ ከሌላው ጋር ተቀላቅሎ ለመለየት የተቸገሩ መሆናቸውን በመግለጽ ጠበቆች ፍላሹን ይዘው ከሆነ እንዲሰጧቸው መጠየቃቸውንም በዚሁ ዘገባ ጠቅሷል። ዛሬ ሰኔ 6 ቀን 2017 ዓ.ም በነበረው በዚሁ ችሎት ጠበቆች ለጊዜው ባይዙትም ፍላሹ በእጃቸው መኖሩን በመግለጽ ለማምጣት እንደሚችሉ በማሳወቃቸው ፍርድ ቤቱ የፍላሽ ማስረጃውን እንዲያመጡላቸው በማሳሰብ የአቃቤ ሕግ ምስክሮችን ቃልና የሰነድ ማስረጃ ክርክሩን መርምሮ ብይን ለመስጠት በሚል ለሶስተኛ ጊዜ ለሐምሌ 1 ቀን 2017 ተለዋጭ ቀጠሮ መስጠታቸው ተገልጿል። ከተከሳሾች መካከል አቶ ጫኔ ደመቀ ከሳምንታት በፊት የጤና እክል አጋጥሟቸው ግንቦት 13 ቀን 2017 በቃሊቲ ሆስፒታል ለሕክምና በሄዱበት ገላን ከሚገኘው በፌዴራል ከፍተኛ ጥበቃ ማረሚያ ቤት አባ ሳሙኤል የመጣ አንድ አባል ሊገድላቸው ያደረገው ሙከራ አንድ አባል ሆን ብሎ ሰበብ በመፍጠር ከስድብና ዛቻ አለፍ ሲልም በያዘው የጦር መሳሪያ ሊገድላቸው ያደረገው ሙከራ ከቅሊንጦ ማረሚያ ቤት ይዘዋቸው በሄዱ አጃቢዎችና በቦታው በነበሩ ሌሎች ሰዎች ገላጋይነት መትረፋቸውን በመግለጽ ክሱ እንዲታይላቸው ለችሎት በቃል አቅርበዋል። ፍርድ ቤቱ ለሕክምና በሄደ ሰው ላይ እንዲህ አይነት የወንጀል ድርጊት እንዳይፈጸም አጃቢዎች ከፍተኛ ኃላፊነት እንዳለባቸው በመግለጽ ጉዳዩን ለመመልከትም ክሱ በጠበቃ በኩል በጽሁፍ መልክ ተዘጋጅቶ ይቅረብ ሲል ብይን ሰጥቷል። ይህ በእንዲህ እንዳለ በሌላኛው በዚሁ መዝገብ የተከሰሰው አሳምነው ታደሰም በተመሳሳይ በቅሊንጦ ማረሚያ ቤት ካጋጠመው ህመም ጋር በተያዘ እስር ቤቱ
ጠባቂዎች በኩል ደረሰብኝ ያለውን በደል ለችሎት በማስረዳት ፍትህ ጠይቋል። ይኸው ተከሳሹ አንድ ቀን ሌሊት ከፍተኛ የሆነ ህመም ያጋጠመ መሆኑን ተከትሎ ሲያንኳኳ በሩን ቶሎ ከፍቶ ድጋፍ ከማድረግ ይልቅ ለጥበቃ የተመደበው አካላት ለምን አንኳኳችሁ በማለት መቆጣታቸውን ተከትሎ በእስረኞች በኩል ታሞ ነው የሚል ምላሽ ሲሰጣቸው ድፍት ይበል ምን አገባን በማለት አሳዛኝ ምላሽ መስጠታቸውን ተናግረዋል። ጫካ ሄደው በነበረው ውጊያ ያልተሳካላቸው ከመከላከያ የመጡ የተሸነፉ ምልሶች እኛ ላይ ያልተገባ ጫና እያደረጉ ነው በማለት አሳምነው አቤቱታውን በችሎት አቅርበዋል። አቃቤ ሕግ መጥቶ እስረኞች በማረሚያ ቤት በምን መልኩ እያስተዳደርን እንደሆነ እንኳን ተቋሙን ለመጎብኘትና ለመፈተሽ አልቻለም በማለት ወቀሳ አቅርበዋል። በተጨማሪም ፍርድ ቤቱ የረዥም ጊዜ የግፍ እስረኞች መሆናችን ታሳቢ በማድረግ በብይን ምክንያት ከዚህ በላይ የተራዘመ ቀጠሮ ባለመስጠት የፍትህ ሂደት እንዲፈጥንልን ቢያደርግ ሲልም መጠየቁ ታውቋል። ከተያዙበት ጊዜ ጀምሮ በፌዴራል ፖሊስ እጅ ያለ ስልክና ሌላም ንብረታቸው እንዲሰጣቸው መጠየቁን ተከትሎም ፍርድ ቤቱ ትዕዛዝ ሰጥበታል የሚል ምላሽ ሰጥቷል። ችሎቱም የቅሬታውን አግባብነት ተቀብሎ መዝገቡ ከአሁን በኋላ በብይን ምክንያት እንደማይራዘም በመግለጽ ለሐምሌ 1 ቀን 2017 ዓ.ም በተመሳሳይ ተለዋጭ ቀጠሮ ሰጥቷል። በሌሎቹ ተከሳሾች በነጌታቸው ባንተ መዝገብም በመዝገቡ ከቅሊንጦ ማረሚያ ቤት ጌታቸው ባንተና መልካሙ ባንተ የተባሉ ወንድማማቾችን ጨምሮ የተባለ ሶስተኛ ተከሳሽ ፍርድ ቤት ቀርበዋል። የሰነድ ማስረጃ በተመለከተ በከሳሽና በተከሳሽ መካከል የተደረገው የግራ ቀኙ ክርክር መርምሮ ብይን ለመስጠት በሚል ለሐምሌ 5 ቀን 2017 ዓ.ም ተለዋጭ ቀጠሮ መሰጠቱን ኦሎክሰን አንድነት በላከው የፍርድ ቤት ዘገባ ጠቅሷል። የኢትዮጵያ ኢንሳይደር በይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ከቀናት እስር በኋላ ዛሬ ረፋድ ላይ ከእስር መፈታቱን ጠበቃው ቤተ ማርያም ኃይሉ ለመገናኛ ብዙሃን ገለጹ። ጋዜጠኛ ተስፋለም ወልደየስ ከእስር የተፈታው ለሶስተኛ ጊዜ በዋስ እንዲለቀቅ ፍርድ ቤት ከወሰነለት በኋላ መሆኑም ታውቋል። ፖሊስ የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛም ተስፋለም ወልደየስን የዋስትና መብት ላይ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ያቀረበው ይግባኝ በትላንትናው ዕለትም ውድቅ ተደርጎበታል። በሰበር ሰሚ ችሎቱም ጋዜጠኛ ተስፋለም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15000 ብር ዋስትና ከእስር እንዲፈታ ያሳለፈው ውሳኔ ለሶስተኛ ጊዜ ከመረጋገጡም ከቀናት እስራት በኋላ መፈታቱን ጠበቃው አቶ ቤተ ማርያም አረጋግጠዋል። የኢትዮጵያ ኢንሳይደር በይነመረብ መስራችና ዋና አዘጋጁ ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት ወንጀል ተጠርጥሮ በጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 2017 ዓ.ም እንደነበረ መዘገባችን ይታወሳል። ጋዜጠኛው ጠበቃ ቤተ ማርያም ኃይሉ ፖሊስም እሁድ በተካሄደው የወላይታ ዲቻና የሲዳማ ቡና እግር ኳስ ጨዋታ ደጋፊዎችም ስታዲየም ገብተን ማየት አለብን በማለት ያስነሱትን ሁከትና ብጥብጥ ጋዜጠኛው በቦታው ላይ ተገኝቶ መንግስት ስታዲየሙን እየተጠቀመበት ያለው የትግራይ ተወላጆች ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎችም ተናግሯል በሚል ሐሰተኛ መረጃ ማሰራጨት ወንጀል መዝገብ ምርመራ በማድረግ እፈልገዋለሁ ማለቱን በትላንትናው ዕለትም ተናግሯል። በዚህ ምክንያት ፖሊስ ምርመራውን ጀምሬያለሁ፣ ጊዜን ስለሚያስፈልገኝ የዋስትና መብት ሊሰጠው አይገባም ሲል ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎትም ይግባኝ ማለቱ ተመልክቷል። ይሁን እንጂ ተስፋለም በቦታው አልነበረም፣ ንግግሩንም አልተናገርኩም ነው የሚለው። ቢናገርም እንኳን ውስብስብነት ያለውና የምርመራ ጊዜ የሚፈልግ ጉዳይ አይደለም የሚል መከራከሪያም ይዘው ጠበቃው መቅረባቸውን አስታውቀዋል። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ድርጅት ሲፒጄና አምኒስቲ መሳሰሉትም ጋዜጠኛው በአስቸኳይ እንዲፈታም ጥያቄ ማቅረባቸውንና እስራቱን መቃወማቸው መዘገባችን ይታወሳል። የምክር ቤት አባሉ ከባህር ዳር ታፍነው የተወሰዱት ወጣቶች የት እንደደረሱ አገዛዙ እንዲያሳውቅ በይፋ ጥሪ ያቀረቡ። ከአንድ ዓመት በላይ ታፍነው የተወሰዱት ወጣቶች የት እንደደረሱት አለመታወቁ ተከትሎ ጉዳይ የሚመለከታቸው የአማራ ክልል ባለስልጣናት የፌዴራል ጸጥታና የሰብአዊ መብቶች ስለ ጉዳዩ ትኩረት እንዲሰጡ ጠይቀዋል። በአማራ ሕዝብ ላይ በብሪት ጦርነት ያወጀው የአብይ አህመድ አገዛዝ በአማራ ማንነታቸው ሳቢያ እያሳደደ ከሚያስራቸውና ከሚያፍናቸው መካከል ሁለት የባህር ዳር ወጣቶች ቴድሮስ ጌታቸውና ታደለ ጥበቡን በተመለከተ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ከታፈኑ ከአንድ ዓመት በላይ እንደሆናቸውና ያሉበት ዛሬም እንደማይታወቅና አገዛዙ የሚመለከታቸው አካላት የሰብአዊ መብት ተሟጋች ድርጅቶች በጉዳዩ ላይ ምርመራ እንዲያደርጉ ጠይቀዋል። ወጣት ቴድሮስ ጌታቸውና ወጣት ታደለ ጥበቡ የተባሉት በባህር ዳር የታወቁ ወጣቶች መሆናቸውን የጠቀሱት የቀድሞ አብን ሊቀመንበርና የምክር ቤት አባሉ ዶክተር ደሳለኝ ጫኔ ሁለቱም ወጣቶች በከተማዋ ማህበራዊ ኢኮኖሚያዊ ጉዳዮች ንቁ ተሳትፎ የነበራቸው በወጣቶች
ወጣቶችና በባህር ዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች መሆናቸውን አስታውሰዋል። ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ ዓመት በላይ እንዳለፋቸው ጠቅሰው ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ የሚመለከታቸውን አካላት በተደጋጋሚ ቢጠይቁም ምላሽ ማግኘት እንዳልቻለው አሁን በምን ሁኔታ ላይ እንደሚገኙ ማወቅ እንዳልተቻለ ገልጸዋል። የሚመለከታቸው የባህር ዳር ከተማ የአማራ ክልልና የፌዴራል ጸጥታ አካላትና የሰብአዊ መብት ድርጅቶች ስለ ጉዳዩ ምርመራ እንዲያካሂዱ የደረሰበትን እንዲያሳውቁ ሲሉ የምክር ቤት አባሉ ጥሪ አቅርበዋል። አገዛዙ በአማራ ማንነታቸው ሳቢያ አፍኖ ከሚወስዳቸው መካከል በእስር ቤት የደበደበ አውጥቶ እየረሸነ የሚገድላቸው ቁጥር በየጊዜው ጠፍተዋል የሚባሉ ዜጎች ብቻ ሳይሆን በይፋ ተይዘው ከነበሩት መካከል የቀድሞ የኢንሳ ባልደረባና የአማራ ባንክ ኤክስፐርት የነበረው አቶ ኢሳያስ በላይ በአማራ ማንነቱ ሳቢያ ከታሰረ በኋላ በአገዛዙ ፖሊሶች ሲደበደብ ህይወቱ ያለፈ ሲሆን ከታሰረ ከቀናት በኋላ በድብደባ ሳቢያ ህይወቱ ማለፉን አገዛዙ ለማድበስበስ የሞከረ ቢሆንም በእስር ላይ የሚገኙ የፖለቲካ እስረኞች መካከል ኢሳያስ በላይ በእስር ቤት ውስጥ ድብደባ ህይወቱ ማለፉን በፍርድ ቤት ጭምር መናገሩን ጠቅሰን መዘገባችን አይዘነጋም። በባህር ዳር ከዓመት በፊት የታፈኑት ወጣቶችን በተመለከተ በማህበራዊ ሚዲያ በተለይም ወጣት ታደለ ጥበቡን በተመለከተ የሚሰጡት አስተያየቶች ምናልባት አፍነው የወሰዱት የአገዛዙ ሰዎች ያደረሱበትን ጥቃት ተከትሎ አሳዛኝ ፍጻሜውን አስቀድሞ በማህበራዊ ሚዲያ ተከትሎ የሚያሰራጩት መረጃ ሊሆን እንደሚችል የወጣቱን አሁናዊ ሁኔታ ይመለከታል የተባሉ አሳዛኝ መረጃዎች በማህበራዊ ሚዲያ እየተሰራጩ ሲሆን እነዚህ መረጃዎች ከተሰራጩ በኋላ የምክር ቤት አባሉ የት እንዳሉ ያሰራቸው እንዲያሳውቅ ጥሪ አቅርበዋል። የአሜሪካው ኮንግረስማን ስኮት ፔሪ ሶማሌላንድ ራስ ገዝ አገር እንድትሆን የሚያስችል ረቂቅ ህግ አቀረቡ። የፔንሲልቬኒያ ግዛት የሪፐብሊካን ፓርቲ የህዝብ እንደራሴ የሆኑት የ63 ዓመቱ ኮንግረስማን ስኮት ዛሬ ለተወካዮች ምክር ቤት ባቀረቡት ሪፐብሊክ ኦፍ ሶማሌላንድ ኢንዲፐንደንሲ አክት የተሰኘው ረቂቅ አሜሪካ ለሶማሌላንድ ራስ ገዝ ህጋዊ እውቅና በመስጠት አዳዲስም ሸሪኮቿን ማጠናከር፣ ለአሜሪካ ስትራቴጂካዊ ጠቀሜታ መንቀሳቀስ የሚል ይገኝበታል። ኮንግረስማን በዚህ ረቂቅ ህጋቸው ላለፉት 3 አስርት ዓመታት የራሷም ስርወ መንግስት የገነባቸው የተረጋጋና ትብብር የሚታይባት ሶማሌላንድ ራስ ገዝን የአሜሪካ አስተዳደር ሊደግፍ ይገባል ብለዋል። በአፍሪካ አህጉርና በዓለማችን ውስጥ ጠላቶች ተበራክተዋል ያሉት ኮንግረስማን ስኮት ከዚህ አኳያ አሜሪካ ብሔራዊ ጥቅሞቿን ለማጠናከር ሲባል ታማኝ ካለቻቸው ሸሪኮቿ ጋር መቀራረብ ይጠበቅባታል ሲሉ አስተያየታቸውን ሰጥተዋል። የኮንግረስማን ስኮትን ሐሳብ የደገፉት የሪፐብሊካኑ ፓርቲ አባል የዊስኮንሰን ግዛት ተወካዩም ቶማስ ቴፋኒ ሶማሌላንድ ራስ ገዝ ራሷን ከሶማሊያ መቃደሾ በመነጠል ራሷን የምታስተዳድር ሉዓላዊ ወይም ሶቨርኒቲ በመሆኗ የአደባባይ ምስጢር ነው ብለውታል። ከኮንግረስማን ስኮት ጋር ረቂቅ ህጉን ያረቀቁት የሰሜን ካሮላይና የህዝብ እንደራሴው ኮንግረስማን ፓት ሃሪክሰን በበኩላቸው ይህ ረቂቅ ህግ እጹብ ድንቅ ነው፣ ስትራቴጂካዊ ቢል ነው። የዚህ ረቂቅ ህግ አካል በመሆኔ ኩራት ይሰማኛል። የሶማሌላንድ ራስ ገዝ ህዝብ ለቻይና ኮሙኒስት አንንበረከክም በማለት ከታይዋን ጋር ግንኙነት የፈጠረ ለአሜሪካ ስትራቴጂካዊ በኤደን ባህረ ሰላጤ ወታደራዊ መውጫ የፈቀደ እውነተኛ የአሜሪካ ሸሪክ ነው። የሶማሌላንዶችን ፍላጎት ማርኪያው ጊዜ አሁን ነው ብለውታል። በአሜሪካ ኮንግረስማኖች ዘንድ ስለቀረበው የሶማሌላንድ ራስ ገዝ ሉዓላዊ አገርነት ረቂቅ ህግ በአንድ ሶማሊያ ለምታምነው አሜሪካ ትልቅ ጥያቄም ሲሆን ከመቃደሾ በኩል እስካሁን ድረስ የተሰጠ ኦፊሴላዊ አስተያየት የለም። እስራኤል በኢራን ላይ ፈጸመችውን ጥቃት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ካልደረሰች ከአሁኑ የከፋም ከባድ ጥቃትም ይገጥማታል ሲሉ አስጠነቀቁ። ኢራን አሜሪካም ከጥቃቱ ጀርባ እንዳለችና ለተፈጸመባትም ጥቃትም እስራኤል ላይ ከባድ አጸፋም እንደምትመልስ እየዛተች ባለችበት ወቅት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው እንዳጋሩት ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች የባሰም አሰቃቂም ጥቃት ከእስራኤል በኩል ሊገጥማት ይችላልም ሲሉ አስጠንቅቀዋል። በትላንትናው ዕለት ለአርብ አጥቢያ አንስቶም ዋና ከተማዋን ቴሄራንን ጨምሮ በተለያዩ የኢራን ክፍሎች ላይ በተፈጸመው የእስራኤል ጥቃቶች የአገሪቱ ከፍተኛ ወታደራዊ ባለስልጣናትን ጨምሮ ወደ 70 የሚደርሱ ሰላማዊ ሰዎችና ሳይንቲስቶች መገደላቸው እየተነገረ ይገኛል። እስራኤል ግን ኢላማዋ ያደረገችው ዋነኛ የኒውክሌር ጣቢያውን ጨምሮ ወታደራዊ ተቋማትን መሆኑን እየገለጸችም ይገኛል። ከዚህ በተጨማሪ የኢራን የአየር መከላከያ ስርዓቶችንና ከመሬት ወደ አየር ሚሳኤል ማስወንጨፊያዎችን መደምሰሷን እስራኤል
ገልጻለች። አሜሪካ በጥቃቱ ውስጥ እጇ እንደሌለበትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም ሀገራቱ ከተጨማሪ ጥቃት እንዲታቀቡ ጥሪ እያቀረቡ ይገኛል። የፈረንሳይና የጀርመን መሪዎች የኢራን የኒውክሌር ፕሮግራም በማውገዝ ሁለቱ አገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደሚደግፉ ገልጸዋል። እንግሊዝ ጠቅላይ ሚኒስትሯ እስራኤልና ኢራን ወደ ኋላ በመመለስ ውጥረቱን እንዲያረግሙም ሲሉም ጠይቀዋል። የቱርክ ፕሬዝዳንት ሬኬፕ ጣይብ ባወጡት መግለጫ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕግን ቸላ ያለ ግልጽም ጠብ አጫሪነትም ሲሉ ገልጸውታል። ቻይና በበኩሏ የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር እንዳይከሰትባቸው ራሳቸውን እንዲቆጠቡም ሲሉ ጥሪ ያቀርባለች። ከእስራኤል ጋር የጠበቀ ግንኙነት ያላቸው የተባበሩት አረብ ኤሚሬትና ዮርዳኖስ የእስራኤልን ጥቃትም የዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን የጣሰ ነው በማለትም አውግዘውታል። እስራኤላውያን ታጋቾችን ከፍልስጤሙ ሐማስ ታጣቂ ቡድን ለማስለቀቅም አሸማጋይ የሆነችው ከሐማስ ጋርም የቀረበ ግንኙነት ያላት ኳታር የእስራኤልን ጥቃትም አደገኛ ብለዋለች። የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በበኩላቸው እስራኤል ራሷን የመከላከል ሙሉ መብት አላት፣ ወደፊትም እርምጃችን ይቀጥላል፣ በቀጠናችን ሰላም፣ መረጋጋትና ብልጽግና ይመጣልን ብለን ተስፋ እናደርጋለን ብለዋል። እስራኤል በኢራን ላይ የጀመረችው የሚያንሰራራው አንበሳም ኦፕሬሽን ራይዚንግ ላዮን የተባለው ጥቃትም የመካከለኛው ምስራቅን ወደ ለየለት የምድርና የአየር ጥቃት ውስጥም ሊከተው ይችላልም ተብሎ በስፋትም ተሰግቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ።